እንደምን ውላችኋል የተከበራችሁ አድማጭ ተመልካቾች፣ ለዛሬ ሚያዝያ 15 ቀን 2018 ዓ.ም ያዘጋጀናቸው መረጃዎች እነሆም። በቅድሚያ አበይት ነጥቦች። አቶ ታዬ ደንደዓ ላይ የቀረቡት 3 ክሶች ለጊዜው እንደተቋረጡ ተገለጸ። የትግራይ ጊዜያዊ አስተዳደር በጀት እንዲለቀቅለት ለፌዴራል መንግስት ጥያቄ አቀረበ። ፕሬዝዳንት ትራምፕ ከኢራን ጋር የተደረሰው የተኩስ አቁም ስምምነት ጊዜ ሲያራዝሙ ሁቲዎች ስምምነቱ ቢቀጥል እንኳን ተጨማሪ ውጊያ የማይቀር ነው ሲሉ አስጠነቀቁ። የእነዚህና ሌሎች መረጃዎች አሁን እናቀርባለን። ሰናይ ቆይታም። ጠቅላይ ሚኒስትር አብይ አህመድ ከጅቡቲ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከጅቡቲ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱል ቃድር ሁሴን ኦማር ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ባስተላለፉት መልእክት ዛሬ ጠዋት ከፕሬዝዳንት ኦማር ጌሌ የተላከው መልእክት በመያዝ የመጡት የጅቡቲ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ተቀብያ አነጋግሬያለሁ ብሏል። በውይይታቸው በሁለቱ ሀገራት መካከል ስላለው ትብብር መምከራቸው ገልጿል። አቶ ታዬ ደንደዓ ላይ የቀረቡት 3 ክሶች ለጊዜው እንደተቋረጡ ተገለጸ። የቀድሞው የሰላም ሚኒስትር ዲኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደዓ ላይ ቀርበው የነበሩት 3 አዳዲስ ክሶች ለጊዜው መቋረጣቸው ተሰማም። ህገወጥ የጦር መሳሪያ ይዘው በመገኘት እስር የተበየነባቸው አቶ ታዬ መንግስታዊ ስርዓትን በኃይል ለመናድ፣ መከላከያ ሰራዊት ላይ ሐሰተኛ ወሬ መንዛት፣ መንግስትን መጣልና መስደብ የሚሉ ተደራራቢ ክሶች ቀርቦባቸው ነበር። ሆኖም አቃቤ ህግ በታዬ ላይ ያቀርቧቸው ክሶች ማቋረጡን የታወቀው ትናንት ሮብ ሚያዝያ 14 ቀን 2018 ዓ.ም በነበረው ቀጠሮ መሰረት ጠቅላይ ፍርድ ቤት አንደኛ ወንጀል ይግባኝ ሰሚ ችሎት በተገኘበት ሰዓት እንደሆነ ጠበቃው አቶ አበራ ንጉስ ለቢቢሲ ተናግረዋል። በአዳዲሶቹ ክሶች ላይ ለጠቅላይ ፍርድ ቤት ይግባኝ አቅርበው እንደነበር ያስታወሱት የአቶ ታዬ ጠበቃ ከፍተኛ ፍርድ ቤት ያቀረቡት የዋስትና መብት ጥያቄ ውድቅ በማድረጉ ይግባኝ መጠየቃቸው ገልጿል። ዋስትና ይገባናል፣ ዋስትና የሚከለከል ጉዳይ አይደለም ሲሉ ይግባኝ ማለታቸውን የገለጹት ጠበቃው ሁለተኛው ደግሞ አቶ ታዬ ደንደዓ የጨፌ ኦሮሚያ አባል በመሆናቸው ያለመከሰስ መብታቸው ሳይነሳ የቀረበ ክስ ስለሆነም ውድቅ ይደረግ ብለው ለከፍተኛ ፍርድ ቤቱ ቢያቀርቡም እንዳልተቀበላቸው አስታውሷል። ይህንን ተቃውመን ይግባኝ ብለን በክርክር ሂደት ላይ ነበርን ያሉት ጠበቃ አበራም ትናንት ሮብ ጠቅላይ ፍርድ ቤት የተገኙት ዳኞች የተካሄደውን ክርክር ሰምተው የሰጡትን ውሳኔ ለማድመጥ እንደነበር ይናገራሉ። በአጋጣሚ ግን ጠቅላይ አቃቢ ህጉ እየተከራከርንበት ላለው የይግባኝ መዝገብ ምክንያት የሆነውን የስር ፍርድ ቤት ክስ እንዲነሳ ስለወሰኑ ክሱ ይቋረጥልን ብለው አቅርበዋል። ችሎቱም የአቃቢ ህጉን ጥያቄ መነሻ በማድረግ የይግባኝ ክርክሩ ውሳኔ መስማትን ሳያስፈልግ ክሱ ማቋረጡን አሳውቆ መዝገቡ ተዘግቷል ብለዋል። የትግራይ ጊዜያዊ አስተዳደር በጀት እንዲለቀቅለት ለፌዴራል መንግስት ጥያቄ አቀረበ። የትግራይ የፋይናንስና ሀብት ትብብር ቢሮ ለትግራይ የተመደበውን በጀት እንዲለቀቅ ለፌዴራል መንግስት መጠየቁ አስታውቋል። የትግራይ የፋይናንስና ሀብት ትብብር ቢሮ ለፌዴራል የገንዘብ ሚኒስቴር በጻፈው ደብዳቤም የ8.5 ቢሊዮን ብር በጀት እስካሁን አልተለቀቀም ብሏል። በበጀት እጥረት ምክንያት ለ141 ሺህ የመንግስት ሰራተኞች ደሞዝ መክፈል እንዳልተቻለም በደብዳቤው ጠቅሷል። ለልማት አልሚዎች የተመደበው ከ844 ሚሊዮን ብር በላይ በጀት ሙሉ በሙሉ አልተለቀቀም ያለው ቢሮም በክልሉ ከ20 በላይ ዋና ዋና የልማት ፕሮጀክቶች ቆመዋል ብሏል። የዓለም ባንክ ኦዲተሮች አጠቃቀሙን እየተመለከቱትና በኦዲት ላይ አስተያየት እየሰጡ መሆኑን ቢሮው ገልጿል። ስለዚህም የፌዴራል መንግስት ችግሩን ተረድቶ በጀቱን እንዲልክ ጠይቋል። በ2018 የበጀት ዓመት ለትግራይ የተመደበው 23.6 ቢሊዮን ብር ሲሆን እስከ መጋቢት ወር መላክ የሚገባው የነበረው በጀት 17.1 ቢሊዮን ብር ነው ሲል የችግሩን መጠን ገልጿል። ይሁን እንጂ እስካሁን የተላከው 8.5 ቢሊዮን ብር ብቻ መሆኑን ቢሮው በጻፈው ደብዳቤ አስታውቋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የአንድ ዓመት የስራ አፈጻጸም ለማቅረብ በመጋቢት መጨረሻ ከፌዴራል መንግስት ባለስልጣናት በተወያዩበት ወቅት በጀት እንደሚለቀቅ ቃል እንደተገባላቸው በሰጡት መግለጫ አረጋግጦ ነበር።
የኬንያው ፕሬዝዳንት ዊሊያም ሩቶ ከተባበሩት አረብ ኤሚሬትስ መሪ መሐመድ ቢን ዛይድ ጋር ተወያዩ። የኬንያው ፕሬዝዳንት ዊሊያም ሩቶ ሚያዝያ 14 ቀን 2018 ዓ.ም ወደ ተባበሩት አረብ ኤሚሬትስ አቅንተው ከሀገሪቱ መሪ መሐመድ ቢን ዛይድ አልናህያህ ጋር ውይይት ማድረጋቸው ተሰማ። የሁለቱ መሪዎች ውይይት በሁለትዮሽ ግንኙነት ማጠናከር እንዲሁም በታዳሽ ኃይል፣ በቴክኖሎጂ፣ በመሰረተ ልማትና በኢንቨስትመንት ዘርፎች ያለውን ትብብር ማስፋፋት ላይ ያተኮረ እንደነበር ተገልጿል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት ማስቀጠልና ለጋራ ተጠቃሚነት የልማት ትብብርን ይበልጥ ማሳደግ በሚቻልባቸው ጉዳዮች ላይ አጽንኦት መስጠታቸው ተገልጿል። በውይይቱ ወቅት ስምምነቶች ስለመፈረማቸውን እስካሁን በግልጽ የታወቀ ነገር ባይኖርም የኤሚሬትስ መገናኛ ብዙኃን ግን ስብሰባው በሁለቱ ሀገራት መካከል ባለው አጠቃላይ የኢኮኖሚ አጋርነት ስምምነት ማዕቀፍ ውስጥ የተከናወነ መሆኑን ዘግቧል። በመንግስታት መካከል ባለው የነዳጅ አቅርቦት ስምምነት መሰረት ኬንያ በየወሩ ከ660 ሺህ እስከ 810 ሺህ ሜትሪክ ቶን የሚደርስ የነዳጅ ምርቶችን ከተባበሩት አረብ ኤሚሬትስና ከሳዑዲ አረቢያ ታስገባለች። ለኬንያ የነዳጅ አቅርቦትን ዋስትና ከሚሰጡ የተባበሩት አረብ ኤሚሬትስ ኩባንያዎች መካከል በመንግስት ይዞታ ስር ያሉት የአቡ ዳቢ ብሔራዊ የነዳጅ ኩባንያና የኤሚሬትስ ብሔራዊ የነዳጅ ኩባንያ ይገኙበታል። ኬንያ ኢራን በባህረ ሰላጤው ሀገራት ላይ የፈጸመቻቸውን ጥቃቶች እንደምታወግዝ ስትጠቅስ ቆይታለች። ፕሬዝዳንት ትራምፕ ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ጊዜ ሲያራዝሙ ሁቲዎች የስምምነቱ ቢቀጥል እንኳን ተጨማሪ ውጊያ የማይቀር ነው ሲሉ አስጠነቀቁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ሲቀሩት የጊዜ ገደቡን ማራዘማቸው አስታውቋል። ይሁን እንጂ አሜሪካ ወደ ኢራን ወደቦችን በሚገቡና በሚወጡ መርከቦች ላይ የጣለችውን የባህር ላይ ከበባ እንደምትቀጥል ገልጻለች። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ውሳኔው የተላለፈው የፓኪስታን የጦር አዛዥ አሲም ሙኑርና ጠቅላይ ሚኒስትር ሻህባዝ ሸሪፍ ባቀረቡት ጥያቄ መሰረት መሆኑን ገልጿል። ጥያቄው የቀረበው የኢራን አመራሮች ለድርድር የሚሆን የጋራ ምክረ ሀሳብ ይዘው እንዲቀርቡ ጊዜ ለመስጠት ታስቦ እንደሆነም ጽፏል። ፕሬዝዳንት ትራምፕ የአሜሪካ ጦር ከበባውን የማስፈጸም ተግባሩን እንደሚቀጥልና ለማንኛውም ተጨማሪ እርምጃ ዝግጁ መሆኑን ገልጾም የተኩስ አቁሙ ግን ድርድሩ እስኪጠናቀቅ ድረስ ጸንቶ እንደሚቆይ ገልጿል። ቴህራን በበኩሏ አሁን ባለው ሁኔታ በድርድር ላይ ለመሳተፍ ፈቃደኛ አለመሆኗን አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራካቺ በኤክስ ገጻቸው ባሰፈሩት መልእክት በኢራን ወደቦች ላይ የተጣለው ከበባ የጦርነት ተግባርና የተኩስ አቁም ስምምነቱን የሚጥስ ነው ሲሉ ገልጿል። አክሎም ኢራን አሜሪካ የምትከተለውን የማስገደድ እርምጃ እንደምትከላከል አስጠንቅቋል። ቻይና መካከለኛው ምስራቅ ወሳኝ መስቀለኛ መንገድ ላይ ነው ስትል አስጠነቀቀች። አሜሪካ በዋሽንግተንና በቴህራን መካከል የነበረውን የተኩስ አቁም ስምምነት ማራዘሟን ካስታወቀች በኋላ ቻይና ሮብ ሚያዝያ 15 ቀን በውጭ ጉዳይ ሚኒስትሯ በኩል የመካከለኛው ምስራቅ ቀጠና በጦርነትና በሰላም መካከል ባለው ወሳኝ መስቀለኛ መንገድ ላይ እንደሚገኝ በማስጠንቀቅ ሁሉም ወገኖች ዳግም ግጭት እንዳይቀሰቅሱ እንዲከላከሉ አሳሰበች። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ጎጂያኩን በሰጡት መደበኛ ሳምንታዊ መግለጫ ሁኔታው አሁንም አስጊ መሆኑን ገልጾም ቅድሚያ የሚሰጠው ተግባር ዳግም ወደ ጦርነት እንዳይገባ መከላከል መሆኑን እንዳለበት በአጽንኦት ተናግረዋል። የሚመለከታቸው ወገኖች ራስን የመቆጠብ እርምጃ መውሰድና ውጥረቱን ሊያባብሱ የሚችሉ ድርጊቶችን ማስወገድ ይኖርባቸዋል ያሉት ጉዮ ቻይና አለመግባባቶችን በፖለቲካዊና በዲፕሎማሲያዊ መንገዶች እንዲፈቱ እንደምትደግፍ አክሎ ገልጿል። ቃል አቀባይ በመካከለኛው ምስራቅና በባህረ ሰላጤው ቀጠና ሰላምና መረጋጋት ለማረጋገጥ አጠቃላይና ዘላቂ የተኩስ አቁም እንዲደረግ ጥሪ ያቀረቡ ሲሆን ቤጂንግ ውጥረትን ለማርገብ ለሚደረጉ ዲፕሎማሲያዊ ጥረቶች ያላትን ድጋፍ በድጋሚ አረጋግጧል። ውድ አድማጭ ተመልካቾች የዕለቱ ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።